ማን ይፍረድ? ማን ይፍረድ? ማን ይፍረድ? ማን ይፍረድ? መልስ ስጠን ከአርያም ክንድህን ላክልን። የኔን ችግር የማውቀው እኔ ነኝ። የኔን ችግር የማውቀው እኔ ነኝ። ሰኔና ሰኞ ሲገጥም በሀገር ላይ ምን ይከሰታል? ሰኔና ሰኞ ሲገጥም በሀገር ላይ ምን እንደሚከሰት ልንገራችሁ። በሃይማኖታቸው ምክንያት የታሰሩ ባለማህተቦች ይፈቱልን። መምህር ምህረተአብ በማህተባቸው ምክንያት የታሰሩ ወንድሞቻችን እንዲፈቱ እንፈልጋለን። እነዚህና ሌሎችም በዛሬው ቪዲዮ እንመለከታለን። ሰላም ሰላም፣ እንደምን አላችሁ ውድ ተመልካቾቻችን? ዛሬ ሰብሰብ አድርገን ይዘናቸው የመጣነው አዳዲስ ሀሳቦች አሉ። በዚህ ሳምንት መነጋገሪያ ከሆኑ ጉዳዮች ጀምሮ እስከ ሌሎችም ጉዳዮችን የምንዳስበት አዳዲስ የሆኑ ሀሳቦችን ይዘን መጥተናል። ታዲያ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ ይጋብዝኳችሁ። አሁን በቀጥታ ወደ ቪዲዮ እንሄዳለን። ቀዳሚ የሆነ ቪዲዮአችን ስንጀምረው ከሰሞኑ እንግዲህ አንድ አባት የሆነ ምህላ እያደረጉ እጅግ በጣም በመረረ ሁኔታ ድምጻቸውን ወደ መድኃኔዓለም ወደ አጋዕዝተ ዓለም ሥላሴ እያሰሙ ተንበርክከው ሲጸልዩ እንዲህ ብለዋል። እንመልከተው። ማን ይፍረድ? ማን ይፍረድ? መልስ ስጠን ከአርያም ክንድህን ላክልን። እስቲ እንደው አንዴ እንንበርከክ፣ ግድል ተንበርከክ ውስጥ ወደ ሥላሴ ሁላችንም እንንበርከክ ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር ይፈርዳል። በቅርብ ቀን እግዚአብሔር ፍርዱን ያመጣል። ሁላችን ወደዛ እንንበርከክ። ይኸው ሁላችንም ወደ ሥላሴ እንንበርከክ። ሥላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋዕዝተ ዓለም ሥላሴ አባታችን መልስ ስጠን፣ ከአርያም ክንድህን ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? ማን ይፍረድ? ማን ይፍረድ? ይሄ አምላክ ይፍረድ። አመስግኑትና ይፍረድ ይሄ አምላክ። በቃ አሁን ለሥላሴ ነግረናል። በቃ ከሱ ድምጻቸው አሰምተው ለሥላሴ ነግረናል፣ በቃን ከዚህ በኋላ ሐዘን ብለው ገልጸዋል። እጅግ የሚያሳዝን እጅግ የሚያስደነግጥ ነው። አባቶቻችን ቀደም ባሉት ጊዜያቶች ፍርድ ለመድኃኔዓለም ይተውት ነበር። በተለይ በዋናነት ፍርድን ለሚያውቀው ትክክለኛ ፍርድ ለሚፈርደው ለሱ ለክርስቶስ ኢየሱስ ይተውለት ነበረ እና እኒህ አባትም ያደረጉት የአባቶቻቸውን ምግባር ይዘው ተንበርክከው በታቦቱ ፊት በጽላቱ ፊት በእርሱ በጌታ በኢየሱስ ፊት ሆነው ነው እንግዲህ አጋዕዝተ ዓለም ሥላሴ ይፍረድ ያሉ። እውነት ነው። ስለደሙት፣ ስለሞቱት፣ ስለ ሁሉም ነገር መድኃኔዓለም ይፍረድ። እግዚአብሔር አምላክ ሰላሙን እንዲያመጣልን ትልቅ ምኞታችን ነው። እኒህ አባት እንግዲህ እንዳያችኋቸው የአንድ ደብር አስተዳዳሪ ናቸው። ቤተክርስቲያን ትምህርት በሚያስተምሩበት ሰዓት በዛ የምህላ ጸሎት ነበረ። እሱን አያይዘው ነው ይህንን ነገር የተናገሩት። እጅግ የሚያስፈራ የሚያስደነግጥ ነገር ነው። መድኃኔዓለም ትክክለኛውን ፍርድ ይፍረድልን እንላለን። እስኪ ወደ ቀጣይ ቪዲዮ እንለፍ። ሰሞኑ ብፁዕ ወቅዱስ አቡነ ማትያስ እንዲህ ሲል ድምጻቸውን ተሰምቶ ነበረ። ይህንን ድምጽ እጅግ በሚያስደነግጥና በሚያስገርም ሁኔታ ድምፄ ታፍኖብኛል ይላሉ ብፁዕ ወቅዱስ አቡነ ማትያስ። የኔን ችግር የማውቀው እኔ ነኝ። በአሁኑ ጊዜ በሀገራችን በኢትዮጵያ እየተካሄደ ያለው አረመኔነት የአረማዊነት ስራ እንዲቆም ብዙ ጊዜ ሞክሬ አልተሳካም። ምክንያቱም ፈቃድ አልተሰጠም። እናገራለሁ፣ ይመልሱታል፣ እናገራለሁ፣ ይመልሱታል። ይሄው እስካሁን ድረስ ምንም አይነት ፈቃድ አልተገኘም እና ሁላችሁም ወገኖቻችን ማወቅ ያለባችሁ እዚህ ያለውን ችግር የኔን ችግር የማውቀው እኔ ነኝ። እየተካሄደ ያለው የአረማዊነት ስራ ብዙ ጊዜ ሞክሬያለሁ ለመቃወም፣ ግን ስላልተፈቀደ ወይም ወደ አየር ለመውጣት ስላልተፈቀደ እየታፈነ እየቀረ ነው። ይህንን የብፁዕ ወቅዱስ አቡነ ማትያስ ድምጽ ከሰማን በኋላ እጅግ በጣም በምን አይነት ሁኔታ ውስጥ እንዳሉ
መገንዘብ ችለናል። በዋናነት እኔ ከዚህ ሁለት ነገሮች ተረድቻለሁ። አንደኛ ነገር ብፁዕ ቅዱስ አቡነ ማትያስ ብዙዎች እንደሚናገሩት በተለይ ለእርሳቸው ቅርብ የሆኑ ሰዎች እንደሚናገሩት ከዚህ ከ5 ዓመታት በኋላ እጅግ በጣም ብዙ ብርቱ በሆነ ሐዘን እጅግ በጣም ብዙ በሆነ መከራና ሰቆቃ ራሳቸውን ጊዜያቸውን እያሳለፉ እንደሚገኝ ይህንን ሰዓት እጅግ አብዝተው እንደሚጠሉት ብዙዎች ይናገራሉ። በሌላ በኩል ደግሞ ከባዱ ነገር ከቤተ ክህነቱ ውስጥ እጅግ ድምፃቸውን የሚያፍኑ ወጥተው ከምዕመናኑ ጋራ ከክርስቶስ አገልጋዮች ጋራ ከካህናቱ ጋራ ከታች ካለው ማህበረሰብ ጋር እንዳይገናኙ ሚዲያዎች ይሰራሉ፣ እንዳይገናኙ ያደርጋሉ። ድምጻቸው ተቀድቶ አስተላልፈው መልእክቱ እንዳይተላለፍ ለህዝብ እንዳይሰማ ይደረጋል። ይህ ደግሞ ለሳቸው በጣም ምን ያህል ልብ ስብራት እንደሆነ ግልጽ ነው። በሌላ በኩል ምዕመኑ አባታችን ምን ነው ተውን፣ ምን ነው ዝም አሉ እያለ ወቀሳ ያቀርባል። በአንድም በሌላ መንገድ እሳቸው በተወሰነ መልኩ ይሰሙታል። ይህንን የህዝብ ድምጽ የህዝብ ጩኸት ማለት ነው። እሳቸው ደግሞ ተውት፣ ህዝቤን አትግደሉት ብለው ሲናገሩ ደግሞ ድምጻቸው አይሰማም፣ ከምዕመኑ ዘንድ አይደርስም። ይህንን በጣም ከባድ የሆነ ነገር ነው። እሳቸው እንግዲህ ከዚህ በፊትም እንደምታስታውሱት አንድ ዓለም አቀፋዊ በሆነ ሚዲያ ድምጻቸውን አሰምተው እጅግ በጣም ብዙ ነገሮች እንደተባሉ ይታወቃልና ምን ያህል አባታችን ችግር ውስጥ እንዳሉ መረዳት ይኖርብናል። አባቶቻችን ዝም አላሉም። በተቻለ መጠን እየሄዱ ነው፣ እየሰሩ ነው። ነገር ግን ከዛ ውስጥ ደግሞ የማያሰሩ አካላት እንዳሉ እንድትረዱ ያክል ነው ይህንን ቪዲዮ። እግዚአብሔር አምላክ ምሕረቱን ይላክልን። በእውነት በቁም እያሉ እንደመታሰር ከባድ የሆነ ነገር የለም። ኛው በዚህ ሳምንት እጅግ መነጋገሪያ የነበረው በጣም ብዙዎችን እንደ ትልቅ ነገር አድርገው ሲያነሱት የነበረው ሰኔና ሰኞ ሲገጥም ማለትም በአንድ ቀን ሲውል ምን ይፈጠራል በሀገር ላይ ምን አይነት ችግሮችስ ምን አይነት ጉዳቶችስ ያመጣል የሚለውን ነገር እጅግ ብዙዎች የተነጋገሩበት ነበረ። የተለያዩ ነገሮችም እየገለጹ ነበረ። ከነሱ ውስጥ አንድ በጣም ደስ ያለኝ አንድ ልጅ አለ። እሱን ላሰማችሁና ሐሳቤን እቀጥላለሁ። ሰኔና ሰኞ ሲገጥም በሀገር ላይ ምን እንደሚከሰት ልንገራችሁ። ምን እንደሚከሰት ከመናገሬ በፊት አንድ ቁም ነገር ልንገራችሁ። በምትሰሙት ነገር ሁሉ ልባችሁ አይሸበርባችሁ። ክርስቶስ ለደቀ መዛሙርቱ ከማድረጉ በፊት አበክሮ ከተናገራቸው ቃላቶች መካከል አንደኛው እኔ ከእናንተ ጋር እኖራለሁና ልባችሁ አይሸበር የሚል ነው። ስለዚህ እግዚአብሔር ከኔ ጋር አለ ብላችሁ የምታምኑ ሰዎች ሁሉ ልባችሁ በምትሰሙት ነገር አይሸበርባችሁ። እግዚአብሔር አለ። ይኸውላችሁ ሰኔና ሰኞ ሲገጥም በሀገር ላይ ረሃብ፣ ቸነፈር፣ ጦር ይሆናል ይሏቸዋል። ጦርነት ይሆናል ይሏቸዋል። ይህን የሚሏችሁ ደግሞ ሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየጠቀሱ እየዘረዘሩ ነው። አሜሪካኖች 13 ቁጥርን ወይንም ቀን 13ን በጣም ይጠሏታል አሉ የሆነ መጽሐፍ ሰነብ እና የሚጠሏት ለምንድን ነው? የሆነ ሰው በ13 ቀን በቀን 13 የደረሱትን መከራዎች ዘርዝሮ የሆነ መጽሐፍ ያሳትማል። ከዚያ ያንን መጽሐፍ ያነበቡ ሁሉ 13 ቁጥርን 13 ቀንን የሆነ እንደተረገመች አይነት አድርገው ወሰዷት። በጣም ይጠሏታል። እና ይኸውላችሁ እነዚህም ሰዎች የሰኔና ሰኞ ገጥሞ ጦርነት የተደረገባቸውን ዓመታት እየቆጠሩ ማለት ነው እናንተን ያስፈራሯቸዋል እንጂ ምንም መነሻ የላቸውም። ሰኔና ሰኞ ገጥሞ ጦርነት የተደረገባቸው ዓመታት አሉ ወይ? አዎ አሉ። ግን ሰኔና ሰኞ ገጥሞም ሰላም የሆኑባቸው ዓመታት ብዙ ዓመታት አሉ። አይደለም ሰኔና ሰኞ ተውት፣ ሰኔና እሁድ ገጥሞ ጦርነት የተደረገባቸው ረሃብ የነበረባቸው ዓመታት የሉም እንዴ? አሉ እኮ። ታዲያ ሰኔና ሰኞ ከሰኔና ከሰኞ ነው እንድቁም ነገሩ አይደለም። ይሄ በተለምዶ የመጣ አባባል ብቻ ነው። በዚህ አባባል አትሸበሩ፣ አትደንግጡ። እንደውም ይሄን አባባል የቤተ ክርስቲያናችን ሊቅ መምህር አፈወርቅ ተክሌ እንደዚህ ይሉታል፣ ሰኔና ሰኞ የመለኛ የጠንቋይ ፈሊጥ ይሉታል። ስለዚህ ምንም መነሻ የለውም። የሆነ ሰው የሆነ ፈለሰፈው ከዚያ ማስፈራሪያ ሆኖ ቀጠለ ማለት ነው። ስለዚህ ልባችሁ አይሸበር። በቃ የሚሆነው ነገር መሆኑ ለማይቀረው የማይሆነው ነገርም ለማይሆነው ነገር የኛ ልብ ለምንድን ነው የሚሸበረው? እግዚአብሔር እኮ ሰኔና ሰኞ ሲገጥም በጣም ብዙ ረሃብ፣ ቸነፈር፣ ጦርነት ይፈጠራል በሀገር ላይ ብለው ብዙዎች እንግዲህ ከሰሞኑ ከመነኩሴ ጀምሮ እስከ ተራ ምዕመን ድረስ ይህንን ቃል ሲናገሩ ሲደጋግሙት ነበረ። ታዲያ ክርስቲያኖች እጅግ ይጨነቃሉ። ይህን ነገር ዋዜማም ይመስላል፣ ይህን ነገር ምንድነው እየተባለ እጅግ እየፈሩ ነበረ። እግዚአብሔር አምላክ እያለ የኛ መድኃኔዓለም ክርስቶስ እያለ እውነት ሰኔና ሰኞ ገጠመ፣ እሁድና ማክሰኞም ገጠመ፣ ምንም የሚያገባን ነገር የለም። መድኃኔዓለም አለ፣ እርሱ ያውቃል ነው የኛ ትልቁ ቃላችን እና መምህራችን ያፈረሱት ይህንን ትልቅ የሆነ ማለት በባህል የመጣብን ነገር ዘመነ ዮሐንስ ሐሙስ ሲውል እንደዚህ ነገር ይፈጠራል፣ ሰኔና ሰኞ ሲገጥም እንደዚህ መንግስት እንደዚህ ይሆናል፣ ረሃብ ቸነፈር ይሆናል እያሉ የሚመጡ አማርኛዊ ፈሊጦች ወይም ደግሞ ልማዳዊ የሆኑ ንግግሮች እንጂ ከሃይማኖት ጋር የሚያገናኛቸው ነገር የለም።
አንድ ክርስቲያን ማመንና መተማመን ያለበት እግዚአብሔር አምላክ ሲቆጣ መዓት እንደሚያመጣ እርሱ ደግሞ ራሱ ምህረትን እንደሚያደርግ እንጂ ሰኔና ሰኞ ስለገጠመ ስላልገጠመ የሚፈጠር ነገር የለም። ታዲያ ይህንን ነገር እጅግ እናመሰግናለን። በእውነት ይህ ወንድም አመሰግናለሁ። በጣም በደንብ ክሊር አድርጎ ለብዙ ሰው ተደራሽነት ስለሆነ እጅግ በጣም ደስ ብሎኛል። መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታ ነው። ይህንን ነገር የተናገሩት የዋልባ ገዳም መነኮሳት ናቸው። ይህንን የተናገሩት ደግሞ እግረኛው ሚዲያ ከነበራቸው ቆይታ ሶምኑ ይህንን ጥያቄ ጠይቋቸው ነበረ ማለት ነው። ብዙዎች እንግዲህ እሸቱ ሂዶ ዋልባ የቀረጸውን ሴቶች ገዳም ላይ ሂዶ የቀረጸውን ቪዲዮ እጅግ መነጋገሪያ ሆኖ ነበረ። በተለያዩ አንድምታዎች የተተረጎመ በተለያዩ ነገሮች እንግዲህ ሀሳቦች እየተሰጡበት ነበረና ይህንን መነኮሳቱ ራሱ እንዳልተቀበሉት ሀሳቡ ይገልጻሉ። እነሱ የሚገልጹበት ትልቁ ነገር ለመነኮሳት እርዳታ ማድረጉ ብቻ ሳይሆን የተሰጠው ነገር ማለት ፊልም የሚመስል ነገር አለው እንጂ አክቹዋሊ የመነኮሳቶችን ህይወት የሚያሳይ ነገር አይደለም የሚለው ነገር ነው። እኔ እዚህ ሀሳብ ላይ የሆነ ሁለት ነገር ልንገራችሁ። አንደኛ ነገር እሸቱ የሄደበት መንገድ በተወሰነ መልኩ የምደግፈው ነገር አለ። በዚህ መልኩ ማሳየት ካልቻለ በዚህ መልኩ ካራክተሩን ትንሽ የተሻለ አድርጎ ማሳየት ካልቻለ ብዙ ክርስቲያኖች እይታ አያገኙም ቪዲዮ ማለት ነው። አንድ ትልቁ ቁም ነገር ደግሞ እይታ አግኝቶ ብዙ ሰዎች እርዳታ እንዲያደርጉላቸው ነው ትልቁ ነገር እና የሞከረው ነገር አለ። ከዚህ በፊት የተለያዩ ገዳማት ሄዶ የተለያዩ ይሄ በችግር ውስጥ ያሉ ሰዎች ጋር ሄዶ ቀጥታ ቀርጾ ሲያቀርበውና በዚህ በትንሽ ቫልዩ ጨምሮበት ሲያቀርበው ያለውን ነገር ትንሽ ቪዲዮ የሚታየው የትኛው ነው የሚለው ነገር ስላየ ነው እንጂ እውነት ለመናገር እሸቱ ያን ያክል እንደዚህ የፊልም ጉጉት ኑሮት ወይም ደግሞ ስክሪፕት ጽፎ መነኮሳትን እንደ ድራማ ተጠቅሞ ምናምን ለመስራት ያሰበ አይመስለኝም። እኔ በበኩሌ ነው ፐርሰናሊ አንዳንድ ነገሮች ከማውቃቸው አንፃር ማለት ነው። የመነኩሴው ጉዳይ እንግዲህ በዚህ መልኩ ማየታቸው የሚገርም ነው። ያ ማለት ለገዳሙ ያለው ተቆርቋሪነት፣ ለገዳሙ ያላቸው የስርዓት መጠበቅ ሁኔታ ምናምን እጅግ በጣም ደስ የሚል ነገር ነው። በሌላ በኩል ደግሞ ከዚሁ ሀሳብ ሳይወጣ ወደ ዋልባ ገዳም ልውሰዳችሁና ዋልባ ለሁለት ተከፍሏል የሚል አንድ በጣም አነጋጋሪ የሆነ የሰሞነኛ ሀሳብ አለ። እሱን ትንሽ ቪዲዮ እንስማውና መለስበታለሁ። እኔ ራሴ እናቴ ትግሬ ናት፣ አክሱም ነው ሀገሬ። ሁለቱም አባቶች ቤተ ምናስም ቤተ ጣዕማም የዋልድባ መነኮሳት ስለሆኑ ጸቡ በሃይማኖት ይጀመር በሚል ነው እንጂ ውስጡ ፖለቲካ ነው። እኛ ፖለቲካ እንበል አናውቅ። እኛ ምናውቅ ከጥንትም ጀምሮ አባቶቻችን በሃይማኖት እኛ መደረስነ። እኔ ከራሴ በዚህ ጉዳይ ተወክዬ በገዳማቱ ያስወገዝኩት ምን ነኝ። ስንታረቅም ዋናው እኔ ነኝ ኃላፊ ሆኜ በቤተ ሚናስ ተወክዬ የሄድኩት። ስንታረቅም ተማምረን በዚህ ምክንያት ምህላውን አፍርሰው ደግሞ እንደዚህ አሁን ደግሞ ለክርክሩ ማቅረበል ለሲኖዶስ ደግሞ መፍትሄ አልባ የቀረው ወደ ግጭት ያደረሰንም ይሄ ነው። ይሄን ስለማው በሃይማኖት እንጂ የፖለቲካ ባል ነገር አናውቅ። ቤታችን ትግራይም ሆነ አማራ ሆነ ኦሮሞ ሆነ ሁሉም ከውን ያዘ ቤት ነው እንጂ እኛ ራሳችን እኔ ራሴ እናቴ ትግሬ ናት፣ አክሱም ነው ሀገሬ። ታዲያ ለምን ይህንን አባት የተናገሩበት ትልቁ ነገር አሁን የሰማችሁት ነገር ነው። ዋልባ ለሁለት ተከፍሏል፣ ቤተ ሚናስና ቤተ ጣዕማ። እነዚህ አባቶች ከቤተ ሚናስ በኩል የመጡት ናቸው። ማለትም አንድ አምላክ ብለው ወይም አንድ መለኮት ብለው የሚያመልኩት ናቸው። በሌላ በኩል ደግሞ ቤተ ጣዕማ ተብሎ የተከፈለ አንድ ከመነኮሳት ሌላኛው ነገር አለ። ደግሞ እነሱ ደግሞ ትስልስተ መለኮት ወይም ደግሞ የመለኮት በሶስት ነው፣ ሶስት መለኮት ብለው የሚያመልኩ ናቸው። እንግዲህ በአንድ ቤተክርስቲያን ነው የሚቀድሱት የሚያገለግሉት በፈረቃ ማለት ነው። አንድ ሳምንት እነዚህ፣ አንድ ሳምንት ደግሞ እነዛ።
እና ጋዜጠኛው የጠየቃቸው ምንድነው የሃይማኖት ነገር አስይዛችሁ ማለትም ግጭቱ የሃይማኖት መልኩ ያዘ እንጂ ግጭቱ የብሔር ነው የሚል ሐሳብ ነው ያነሳው። እውነቱ ነው። ጋዜጠኛው ጠፍቶት አይደለም ይህንን ነገር በሃይማኖት ምክንያት ትልቅ ኢሹ ሆኖ ወደ ቅዱስ ሲኖዶስ እንደመጡ ጠፍቶት አይደለም። ነገር ግን አንዳንድ ሰዎች ይህንን ነገር ያነሳሉ። በተለይ በ2013 የትግራይ ጦርነት ጊዜ የቤተ ጣማ ቤተ እምነቶች ማለትም ሶስት አምላክ ብለው የሚያመልኩት እነሱ ፈርሰው ወደ ትግራይ ሄደው ነበረ ማለት ነው በጦርነቱ ምክንያት እና ያን ጊዜ የተፈጠረው ነገር የሃይማኖት ችግር ብቻ ሳይሆን የዘር ፖለቲካ ስለነበረ ለዛ ነው ፈርሰው ይሄዱት ብለው ብዙ ሰዎች ያወራሉ በዚህ ጉዳይ ላይ ማለት ነው። እውነት ለመናገር ያን ጊዜ ቤተ ሚናሶችም ፈርሰው ነበረ በተወሰነ መልኩ በጣም ብዙ ተጎድተው ነበረ ብዙ ነገር ማለት ነው። ግን በጣም በብዛት ብዙ ስለሆኑ መነኮሳቶቹ እንደገና ደግሞ በደንብ የተደራጀ ስለነበረ ለዛ ነው ራሱን ችሎ መቅረት የቻለውና ይህንን ነገር እውነትነት የሌለው መሰረትነት የሌለው ነው። ትልቁ ነገር እስከ ቅዱስ ሲኖዶስ ያካሰሳቸው እነዚህ መነኮሳት የሃይማኖት ልዩነት ነው። በአንድ ቤተክርስቲያን በአንድ ታቦት በአንድ ጽላት እየቀደስን አንድ መለኮትና ሶስት መለኮት ብለን መቀጠል አንችልም የሚል ትልቅ የሆነ መለያየት ተፈጥሯል። ያ ነው እስከ ቅዱስ ሲኖዶስ እስከ አዲስ አበባ ድረስ ያስመጣቸው ይሄን ነው እንጂ የሃይማኖት ጉዳይ አይደለም። ትልቁ ነገር ይሄን ነው። ብዙ ኦርቶዶክሳውያን በተለይ እዚህ አርሲ ላይ ችግር ሲፈጠር አሁን ከሱ ጋር ተያይዞ ምህረተ አብን የመናፈቅ አይነት ነገር ምህረተ አብ የት ነው የገባ እሱ ቢኖር ኖሮ አሁን ላይ መፍትሄ እናገኝ ነበር የሚል አንዳንድ ጥያቄዎችን ያነሳሉ። አንድ አጭር ቪዲዮ ላሳያችሁና እመለስበታለሁ ሐሳቡ። በማተባቸው ምክንያት የታሰሩ ወንድሞቻችን እንዲፈቱ እንፈልጋለን። የመንግስት አካላት የተዋህዶ ልጆችን አትንኩ፣ እኛ እናንተን አልነካንም፣ ምን አደረግናችሁ? ባንዲራ ብንይዝ እኮ ሰማይ ላይ ያለ ቀስተ ደመና ነው፣ ወዴት እንጣለው? አረንጓዴ ቢጫ ቀዩ ነገሩት ምህረተ አብ ቀደም ብሎ በተለይ በመስቀል አደባባይ ላይ የሆነ ችግር ተፈጥሮ ነበረ። በዛ ንግግር የተናገሩት ነው። ይህንን ወጣቱን ይዘው መንግስትን የጠየቁበት መንገድ ነው። ታዲያ ምህረተ አብ በተለይ በመናቃቸው በእንደዚህ አይነት ነገሮችን እጅግ ጥብቅ መምህር እንደሆኑ ወጣቶችን በማደራጀት ማንቂያ ደወል ብለው እንግዲህ አዘጋጅተው እጅግ ብዙ ወጣቶችን እንዳስተማሩ በተለይ በቤተክርስቲያኗ የመሬት ይዞታ አንጻር ትልቅ ጉልህ የሆነ ሚና እንደነበራቸው ይታወቃልና ከሆነ ጊዜ በኋላ ጥቅመኛ ጧፍ እየሸጠ ይተዳደራል እንደዚህ በሚሉ ምክንያቶች ከቤተክርስቲያኗ እንዲወጣና ወደ ውጭ ሀገር ሂዶ ድምጹን አጥፍቶ እንዲኖር ተደርጎ ነበር። ያንን የመሰለ ታላቅ ሰባኪ ማለት ነው። ታዲያ አሁን ላይ ግን ወጣቶች እሱን የመናፈቅ አይነት ነገር እያሳዩ ይገኛል። እስኪ እንመልከታ የተወሰነ ቪዲዮዎች። መምህር ምህረት አብ አሰፋ የት ነህ? እባክናለሁ አንተ ከአባቶቻችን ትሻላለህ። ና እውነት ና። ብዙ ሰድበናሃል፣ ብዙ ጥቅመኛ ነህ ብለናሃል። ነገር ግን ነግረህን ነበር። ሰማችሁት ነው። አንዳንድ ወጣቶች ሀሳባቸውን እየገለጹ ነው። ጥቅመኛ ነህ ብለን ሰድበናሃል፣ ነገር ግን አሁን ላይ ትልቁም ታስፈልገን አንተ ነህ፣ ከአባቶቻችንም ትበልጣለህ፣ ትሻላለህ፣ ድምጽ ትሆነናለህ። ስለዚህ ና አትተወን እያሉ ይገኛሉ። ምህረተ አብም እንግዲህ በአንዳንዱ በተለይ በሶሻል ሚዲያው ቲክቶክ ላይ ብቅ ማለት ጀምሯል። አንዳንድ ሀሳቦችን እየገለጸ አንዳንድ መዝሙሮችን እየዘመረ ይገኛል። በቅርቡ ሀገራችን ውስጥ ይገባል እንግዲህ ያስተምረናል ተብሎ ተስፋ ይደረጋል። ምህረተ አብ በተለይ በዚህ ማንቂያ ደወል በሚለው የመናፍቃኑ ዓለም በመቃወም በኩል በቤተ ክርስቲያኗ ስርዓት መሰረት በኩል እጅግ የምናውቀው ጥንቅቅ ያለ መምህር እጅግ ቀናኢ የሆነ መምህር ነው። እንግዲህ የማይሆን ስም ተሰጥቶት እንዲሰበር ተደርጓል። በቅርቡ እንደሚመጣ ተስፋ አደርጋለሁ። ወይስ እግዚአብሔር አምላክ መልካሙንና ሰላሙን ይስጠው፣ ባለበትም ሰላም ይሁን እንላለን። አሁን ቀስ ቀስ እያልን ወደ ቪዲዮቻችን መጨረሻ ደርሰናል። ታዲያ ከቪዲዮ ከመጨረሳችን በፊት አንድ ምህላ በጣም እጅግ የገረመኝ አንድ ምህላ አለ። እሱን ትንሽ ደቂቃ እንስማውና ቪዲዮን አጠናቅቃለሁ። አምላከነ ወመድኃኒነ አምላከነ ወመድኃኒነ
ቪዲዮ እንግዲህ የተለቀቀው ከሰሞኑ በአርሲ ጉዳይ ላይ ተያይዞ ምህላ በቤተክርስቲያን ታውጇል። በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጥቢያ አብያተ ክርስቲያናት ምህላ እየተደረገ ይገኛል እና በጣም ብዙ መምህራን እጅግ በልቀሶ በእንባ ቀደምም እንደተመለከታችሁት ብዙ ምዕመናን ማታ ማታ ላይ እየተገኙ ምህላውን እያደረሱ ይገኛሉ። እግዚአብሔር አምላክ ምህረትን እንዲልክልን እጅግ አጥብቀን እንጸልያለን፣ ወደሱ እንጮሃለን። ፈኑ ዲከ ማርያም እያልን አንሳ ኃይልከ ወናድኅነነ እያልን ነቢያቱ እንደጸለዩት ሐዋርያቱ እንደተቀበሉት እኛም ጸልየን ለልጆቻችን ሰላምና በረከት እንዲመጣ ትልቁ ምኞታችን ነው። እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። የእግዚአብሔር ጥበቃና ከለላ ከእናንተ ጋር ይሁን። ቸርን ሰንብት።